ሄሉ የዩቱብ ቪዲዮ ከመልቀቋ በፊት ኢንስታግራም ነበር ፎቶ ፖስት ያደረገችው እና እኔ ደግሞ መኪና ውስጥ የነበረ ያኔ ሲቲቪ ጋ ኔትወርክ ተቀብዬ ልክ እንዳየሁት ማለት ነው ዩቱብ ቪዲዮ መስራት አልቻልኩም ነበረ እና ደግሞ እንደውም በድጋሚ ቪዲዮ ሰርታለች ዩቱብ ላይ። ለሁላችሁም ማስተላለፍ የምፈልገው መልእክት ቢኖረኝ ምንድን ነው፣ በመጀመሪያ ደረጃ አንድ ሰው የሆነ እንደዚህ ከባድን ህመም የሚነግረን እንድናግዘው እንድንረዳው ስለሚፈልግ ወይ ደግሞ እንድንረዳው ስለሚፈልግ ነው። እንድንረዳውና እንድንረዳው ይለያያሉ ሁለቶቹ። እንድንረዳው ማለት ያለበትን ሁኔታ ምን አይነት ሁኔታ ውስጥ ለምሳሌ ሄሉዬ እንድንረዳት የፈለገችው ነገር ቪዲዮ ለምንድን ነው ማትሰራው እያለን በጣም ብዙዎቻችን እንተቻታለን። እንደዚህ ትጠፋለች ምናምን እያለ ምንል ሰዎች ስላለን ያን ነገር እንድንረዳት ፈልጋ ነው። እንድንረዳት ማለት ደግሞ ምንድን ነው፣ በጸሎታችን በዱዓችን ሁላችሁም ጸሎት ላይ ስትጸልዩ ሁላችሁም ያው ኦርቶዶክሶች በጸሎታችሁ እንዲሁም ደግሞ ሙስሊሞች ደግሞ በስግደታችሁ ስትሳሉ ሁላችሁም አስቧት። ከልብ ከወደዳችሁ ካከበራችሁ ካፈቀራችሁ አንድ ሰው የእናንተ ጸሎት ይደርሳል። አንዳንዴ ዝም ብሎ ደስ የሚለን ደስታ አለ አይደል? ዝም ብሎ ደስ የሚለን እኛ ሳናስበው ደስ የሚለን የሆነ ሰው በጸሎቱ እያሰበን ስለሆነ ነው ቤተሰብ። ስለዚህ ሁላችሁም በጸሎታችሁ በዱዓችሁ እንድታስቧ ስለፈለገች እንዲሁም ያለችበትን ሁኔታ እንድንረዳ ስለፈለገች፣ ምክንያቱም ቪዲዮ በዚህ አሰራም በዚህ ቲክታክ አሰራም በዚህ ምን አትልም እያለን ስለሆነ ያን ነገርም ለማስረዳት ነው። ያው እንግዲህ ሄሉዬ መናገር ከነበረባት ከዚህ በፊት ነበር የምትናገረው፣ ግን እስከ ዛሬ ይዛ ነው ሳትችለው ቀርታ ወይ ደግሞ ግዴታ በቃ ወደ እናንተ መምጣት አለበት ብላ እንግዲህ የራሷን ችግር ወይ ደግሞ ያለባትን ችግሯን አሳልፋለኝ የሰጠችንና እዚህ ጋር አንድ ነገር ነግራችሁ የምፈልገው ነገር ለምሳሌ አሁን ሄሉዬ ከትናንት በፊት ነው ትናንት ነው ፕሮፋይሏን የቲክቶካን የቀየረችውና እንደውም እኔ ባልገባኝ በቃ ተናድጄባት ነበረ። ለምንድነው ፕሮፋይልሽን የምትቀይሪው ለምን ምናምን ብዬ ሁላ ጽፌላታለሁኝ። ና እንዳልኳችሁ የሆነ ነገር ለምንድን ነው ምን አጋጥሞች ነው ምናምን ብዬ መጠየቅ አልወድም በህይወቴ። ግን ለምንድን ነው እንዴት ለምን ትቀይሪያለሽ ምንስ ቢፈጠር ምናምን አይነት ነገር ነው ያልኩትና ለዚህ ደግሞ ይቅርታ ምላችሁ። እኔ በተፈጥሮ አንድ ጥሩ ይሁን መጥፎ ይሁን ጸባይ የማላውቀው የሰው ልጅ የሆነ ነገር ሲያደርግ ምንድን ነው ብዬ የሆነ የግል ህይወቱን መጠየቅ አልወድም በጭራሽ። እኔንም ሊጠይቁኝ አልፈልግም፣ እኔም ደግሞ መጠየቅ አልወድም። ማለት አንድ የሆነ ነገር ሲሆን ምን አጋጥሞሽ ነው ምን ሆነሽ ነው እስኪ ንገሪኝ ምናምን ማለት አልወድም። በቃ የሆነ ነገር ለምን እንደዚህ ያደረግሽ ምናምን ብዬ ልጠይቅ እችላለሁኝ። ግን ምንድን ነው በቃ የሆነ የግል ህይወት መፈትፈት ወይ ደግሞ በቃ እሱ ነገር ስለማይመቸኝ ነው። እና ብቻ ሄሉዬ የኔ እናት አንድ ነገር የምነግርሽ ነገር ማለት ነው፣ አንዴ ወንድሜም እንደሆነ ልንገርሽ፣ የወንድሜን ታሪክ ልንገርሽ። የሌላውን ሰው ልተወውና እዚህ አንገቱ ላይ ይሄ አንገት ላይ ማለት ነው አንገታችሁ ላይ ምንድን የሚባለው እዚህ ጋር ይሄ አሁን እንትን የምናደርግበት የለም ይሄ እርግብት ነው የሚባለው ግንጭን ላይ የሚባለው ብቻ ከሱ ከታች በጣም አብጦበት በጣም ታሞ ነበረ። እንደዚህ እስከ መንቀሳቀሱላ እንደዚህ አንገቱ ምናምን ምንድን ነው የሚባለው ወይኔ ጉዴ ጅስም በአረበኛ ነው እንዴ ምንድን ነው ይሄ ቀጭን ሴላችን የለም ጅማቱ ማለት ነው። ጅማቱን ሁሉ ይዞት በጣም ነበር የሚሰቃየው። ከዛ በቃ ሆስፒታል ገብቶ ምናምን ገባችሁ፣ ሆስፒታል ገብቶ ያን አንገቱን ተሰርቶ ምናምን ወጣ ማለት ነው። ግን እንደዛ አንገቱን ታርዶ ሆስፒታል ሲደረግ ታርዶ አይደለ ሆስፒታል እንትን የሚደረገው እሱን ተደርጎ ወጦ ምንድነው የሆነው ተመሳሳይ ያን ቁስል ያን ሁሉ ቁስል በመብርሃን እኔ ነበርኩኝ የሆነ በሁለት ቀን ምናምን ነው ወደ ሐኪም ቤት ሄዶ የሚታጠበው ና አንደኛውን ቀን ከቤት ነው ያው እናንተ እንትን በሉት ተብለን የነበረና እኛ ነበረ የምናጸዳው የሆነ መድኃኒት ተሰጥቶ እሱ የምንቀባው ና በጣም ከባድ ነበረ። እንደዚህ ጉሮሮ ፍትት ብሎ ነበረ ክፍት ብሎ ማለት በቃ ሌቱን ሁሉ ሲጮ ነበረ የሚያድረው። ከዛ ያቁስል ድኖ በድጋሚ በስንተኛው ወር ነው ልክ እንደዛ ነው የታመመው። ምንም በቃ እንትኑ አልወጣለትም ያን ህመም ማለት ነው። ከዛ በድጋሚ በቃ የአበሻ መድኃኒት ይሻላል እና የአበሻ መድኃኒት ይታሰርለት ተብሎ ታውቃላችሁ፣ የአበሻ መድኃኒት ተብሎ የአበሻ መድኃኒት ታሰረለት ማለት ነው። እና ታስሮለት 24 ሰዓት ነበረ እሪ ሲል የነበረው። መድኃኒቱ ይበላል፣ መድኃኒቱ በልቶ እንደዚህ ተስቦ ነው የሚወጣው ምናምን ተብሎ ነበረ ማለት ነው። እና ያ መድኃኒት እንደዛ ታስሮለት 24 hours ግን ምንም በቃ እንደዚህ ያኔ 24 ሰዓት ከሞላ በኋላ ተፈትቶለት እውነት ለመናገር እንደዚህ ሰርክል ነበረ እንደዚህ ቆዳው እንትን ያለው ማለት ነው የተከፈተው በድጋሚና ያን ቁስል ከእንደገና ድኖ ከእንደገና አልተሻለው። ምንድነው የተደረገው? እዛ ጋር ተሻለው አንገቱ ላይ ማለት ነው። ምን ላይ ወጣ? ጉልበቱ መታጠፊያው ላይ ማለት ነው። ያ በሽታ ጉልበቱ መታጠፊያው ላይ ወጥቶ
ሂዶ ሲሰራ በድጋሚ ሂዶ ሲሰራ ጅማቱን ነኩት ማለት ነው። ጅማቱን ነኩት ዶክተሮቹ። ያን ጅማቱን ነክተውት ከእንደገና ደግሞ እኔ እዚህ ከመጣው በኋላ ይቅርታ ላይ ያስነጥሰኝ አቋረጥኩትና እኔ ከዚህ ከመጣው በኋላ ሌላ ሐኪም ቤት ሂዶ እግሩን እንትን አለ ማለት ነው። ያን እንደገና እንትን አበላሹት የተባለውን ተስተካከለለት። ግን የኛ ችግራችን አንድ ነገር ልንገራችሁ እና መለልሽ ፈልጌ ነው ወንድሜ በዚህ ሁሉ መሀል አልፎ ግን አሁን ደህና ነው፣ እግዚአብሔር ይመስገን። በቃ በህይወታችን አንዳንዴ ስንፈተን ለምን ለእኔ እንደዚህ ሆነ፣ እውነት ለመናገር አይደለም ወንድሜ ማለት ነው መላው ቤተሰብ ነበር የሚያማርረው። ለምን እንደዚህ ግን ለምን በቃ እኔ ሳልቀር ለምን በወንድሜ ላይ እንደዚህ ምናምን እያልኩኝ አለቅስ ነበረ ማለት ነው። እና ሲገባኝ ግን ፈጣሪ ብዙ ነገር ሊያስተምረን ነው። እሱ በህይወቱ ብዙ ነገር ተማረ በዛ መሀል ማለት ነው። ብዙ ነገር ማድረግ የሌለበትን ነገር ሲያደርግ የነበረውን ነገር ከዛ በኋላ ከብዙ ነገሮች ተቆጥቧል። ይህንን ነገር ለምን እንደምናገራችሁ አላውቅም፣ ግን መጀመሪያ የኛ ስህተት ምን እንደሆነ ልንገራችሁ ሁላችሁም። መጀመሪያ በእምነታችን የሆነ ከሐኪም በፊት ጸበል አለ፣ ሙስሊሞች ደግሞ ዘምዘም አለ። ብቻ ጥግ ድረስ ጸበል ሂደን ማድረግ ያለብን ነገር አድርገን በእምነታችን ስንሸነፍ ነው ወደ ሐኪም ቤት መሄድ ያለብን። ማድረግ የሌለብን ነገር ማለት ነው። እኔ አሁን ስለበሰልኩ ወይ ደግሞ በቃ ነገሮቹ ስላበሰሉ ብዙ ነገር ሶሻል ሚዲያ ላይ ስለማይ ብዙ ነገር በሰው ህይወት ላይ ስለማይ ነው እንጂ ያን ታይም ላይ አሁን በቃ ጸበል 1 ሳምንት ምናምን 2 ሳምንት ተጠምቆለት ከሌለ በቃ ወደ ሐኪም ቤት ሄድ ምናምን ነገር ነው የሚባለው። ገባችሁ? ግን በቃ የሰው ልጅ ለጤናው ሲል እስከ 3 አመት እስከ 1 አመት እስከ 6 ወር በቃ እንደው አነሰ ከተባለ እስከ ወር ጸበል ላይ ይቀመጣል ማለት ነው። ጸበል ትጠመቂያለሽ፣ ንስሐሽን ትገቢያለሽ። ገባሽ? እየተጸለይልሽ ምናምን ሁሉ ነገር ሰላም ይሆናል፣ ለውጥ ይሆናል፣ ለውጥ ይኖረዋል። አንዳንዴ ሐኪሞችም ይዋሻሉ ብዬ አስባለሁ። አንዳንዴ የሆነ እንትን በሽታ ነው እንደዚህ ኦፕሬሽን ካልተደረግሽ አትድኝ ምናምናም ተብላችሁ ግን ደህና ትሆናላችሁ። ለምሳሌ የኔ ሴትዮ ማለት ነው ሆዷ ላይ የሆነ ነገር ወጧል ተብሎ በቃ በተደጋጋሚ በጣም ብዙ ሐኪም ቤት ሄዳ በቃ ኦፕሬሽን ካልተደረግሽ በጭራሽ ነው ማትደኙ ተብላ ልጅቱ በጭራሽ አለቻት። በጭራሽ እንትናት ኦፕሬሽን አትደረጊም። ሳውዲ ያለ ባይዘው ሙስሊሞች ካወቃችሁ ምንድን ነው የሚባለው? ወይኔ ስሙ ጠፋኝ። ብቻ እዛ ትልቅ እንትን አለ። ሙስሊሞች በሙሉ የኢትዮጵያ እናቶች ራሱ ይሄዳሉ እዛና ከዛ ውስጥ ይሻለው እዛ የእንትን ብቻ የአላህ ቦታ አለና እዛ ዙረሽ ገብተሽ ምናምን ነገር እኔ አላውቅም። ስለዛ ይቅርታ ስለማላውቅ ገብቼ እንትን እንዳለባችሁና እዛ ጋ ውስጥ ይሻለው ከዚህ እስካለው ድረስ ዘምዘም እንትን ተጠቀሚ ምናምን ብላ በቃ ጾለት ምንድን ነው ይሄ ቁርአን እንትን በይ ስገጅ ምናምን ትላታለች። እና በቅርቡ አይ ቲንክ ከ4 ወር በፊት ምናምን ሆኖ መሰለኝና ቀጠሮ ነበራት ሆስፒታል ሄዳ ምንድን ነው ያሏት? እንደዚህ ራጅ ተነስታ እዚህ መኪና ውስጥ እንደዚህ አስገብቷቸው የማያዞሯቸዋል አይደል? እዛ ራሱ ገብታ ምንም ነገር የለም ነው ያሏት። ምንም ነገር የለም እንዴ ሆስፒታል ምንድን ነው ኦፕሬሽን ትደረጊያለሽ የተባለችው ነገር የለም፣ ጠፍቷል። ምክንያቱም አንዳንዴ እንዳልኳችሁ እምነታችን ላይ ጠንካራ መሆን አለብን። እውነት ለመናገር ሄሉዬ ጎበዝ ጠንካራ እንደሆንሽ አውቃለሁ። ግን በቃ ይሄ የሆነ ሆስፒታል ወይ ደግሞ ሌላ ነገር የሚለውን ትትው አድርገሽ በቃ ዓለም ጥንቅር ብላ በትቀር በቃ ጸበል ቦታ ሄጂ፣ ስውሯ ማርያም ሄጂ። እኔ ልመክርሽ የምችለው ወይ ደግሞ ሁላችሁም እንድትሏት የምፈልገው ስውሯ ማርያም ሄደሽ እንደው በቃ ለንስ አባት ወይ ደግሞ ከዛ ላሉት አባቶች ተናግረሽ እያጋጠመሽ ያለውን ምን እየተፈጠረ እንዳለ ሙሉ ነገር ተናግረሽ ከዛ በደንብ አድርግሽ ጸበልሽን ተጠምቀሽ ትድኛለሽ ማለት ነው። ያ አውቃለሁ በጸበል ማይድን በሽታ አንዳንድ በሽታ አለ የእውነት በሐኪም ቤት ነው መዳን ምናምን። ከዛ በተረፈ ደግሞ ምንድን ነው ልላችሁ የምፈልገው ሁላችሁም እንዳልኳችሁ በጸሎታችሁ በዱዓችሁ እንድታስቡ ትፈልጋለሁ። ሲቀጥል ደግሞ ለሄሉዬ ምነግርሽ ወይ ደግሞ መመክርሽ ነገር ቢኖር ምንድን ነው በህይወታችን አይ ነው ከሰው በላይ ምንም ነገር የለም። እውነት ለመናገር እኔም እዚህ ሀገር ሁኜ ታመም ያውቃለሁ፣ እጄን ታመም ያውቃለሁ። እጄ እንደዚህ ቁርጥ ብሎ ማለት ነው ጣቴን ብቻ ብዙ ከባድ በሽታዎች እመቤቴን በቃ ፌንት እስከ መንቀል ደርሻ ቃለሁ ምናምን። ስለዛ ማውራት አልፈልግም እምባይ ስለሚቀድመኝ ማለት ነው። እና ግን ምንድን ነው ሰው አይደለም ሰው ያስፈልጋል አይ ነው። ግን ከሰው በላይ ደግሞ መድኃኔዓለም ይኖራል ማለት ፈጣሪ ይኖራችሁ። በቃ እሱ ድግፍ ያደርጋችኋል። በቃ ጥንካሬውን ይሰጣችኋል። ህመማችሁን ጀል አድርጋችሁት ብርታቱ እንዲኖራችሁ ያደርጋችኋል። እንዲሁም ደግሞ ሰዎቹን የሆነ የማታውቋቸውን ሰዎች እኮ ነው ሌላ ሰዎች ይሰጧቸዋል። አሁን ሄሉዬ በአጠገብሽ በዙሪያሽ ምናልባት ሰዎች የሉም አይደል? ነገር ግን እኛ ባዕዳዎች ውጭ ላይ ያለ ነው አለንሽ፣ እመቤቴን አለንሽ። በቃ
የሆነ ይህ ሁሉ ህዝብ ይወድሻል። ምናልባት አቅፈን ላንስምሽ እንችላለን፣ አይዞሽ ብለን ዋላ እናቀብርሽ እንችላለን። ግን እንወድሻለን። ሁላችንም በጸሎታችን በዱዋችን እናስብሻለን። እንዲሁም ደግሞ በዙሪያው ያላችሁ ደግሞ ይህ ማስመሰል ሳይሆን ለካሜራ መጣችሁ ግርግር ማድረግ ሳይሆን ከካሜራ ጀርባ አለንሽ ብላችሁ እቅፍ ድግፍ እንድታደርጓ ትፈልጋለሁ። አይነው ብቸኛ ነች፣ ብዙ ነገሮችን አሳልፋለች። ሄሉዬ እዚህ ቦታ ላይ ደረሰችው እንዲሁ በኖርማል ነገር አይደለም። ማንም ያላሳልፈውም ብዙ ነገር አሳልፋ እዚህ ጋር ደርሳለች እና ከዚህ በላይ ደግሞ ፈጣሪ እሱ ይሁንሽ። በርችልኝ፣ ምንም አትሆኝም። እመቤቴ ነው ምልሽ። ቸሩ መድኃኔዓለም እሱ ቅዱስ ገብርኤል አባቴ በክንፉ ክልል አድርጎ ድግፍ ፍቅፍ አድርጎ በሽታሽን ሻር ያደርግልሽ። እናቴ ቅድስት ድንግል ማርያም እሷ ድብስብስ ታደርግልኝ። የኔ ውድ እህት አይዞን። በቃ ምንም ልልሽ አልችልም። መድኃኔዓለም ከአንቺ ጋር ይሁን። ከሰው በላይ እሱ ቸሩ መድኃኔዓለም ሲያግዝ ሲኖር ጥሩ ነው። አይኖ በዙሪያችን እውነት ለመናገር ያው ሰዎች ሲኖሩ ጥሩ ነው አውቃለሁኝ። ብቻ ነገሮች ቀለል ይሉላችኋል። እውነተኛ ወዳጅ፣ እውነተኛ ሰው ለእናንተ የሚኖርላችሁ አይዞሽ ብሎ ድግፍ የሚያደርጋችሁ ሰው ሲኖር ጥሩ ነው። ግን ደግሞ በህይወታችን ግዴታ አይደለም። ብዙ ነገሮችን ብቻ ማለፍ ይቻላል። ብቻሽን ማልፈሻል። ብቻ አይዞን የኔ ውድ። እንዳልኳችሁ ደግሞ በዙሪያቸው ያላችሁ ሰዎች ከማስመሰል ጸድታችሁ የእውነት ሰው ብትሆኑ ትላለሁ። ሲቀጥል ደግሞ ሄሉዬ ልነግርሽ የምችለው ነገር ደግሞ ምንድን ነው፣ የየሁሉም ሰው ፈተናው ይለያይ እንጂ ያልተፈተነ ሰው የለም እዚህ ምድር ላይ። ሁሉም የየአቅሙን ተፈትኗል። ስለዚህ አይዞን፣ ማንም ያልተፈተነ የለም። ሁሉም እየተፈተነ ነው የሚመጣው። አንቺ መሆን ያለሽበትን ጊዜ ልክ እንደ ታሪክ እንዲነበርኩ ብለሽ የምታወሪበት ጊዜ ይመጣልና ያን ጊዜ ቅርብ ያደርግልሽ የኔ እናት። በጣም ወድሻለሁ፣ በጣም አከብርሻለሁ። እመቤቴ እሷ ድንግል ማርያም ጥላ ከለላ ትሆንሽ፣ ትደግፍሽ። ብቻ ብርትት ብላችሁ እህቴን አበርቱልኝ። በርቱ። ሁላችሁም በጸሎታችሁ በዱዓችሁ በርቱልኝ። እወዳችኋለሁ። ሁላችሁም እየገባችሁ ደግሞ ሰብስክራይብ አድርጓት። 150 ኬ ትግባ። ቲክታክ ላይ 50 ኬ ገብታ ደስ ብሎኛል። በነገራችሁ ላይ ኮንግራይኔ ቆንጆት እዚህ በላይ ይገባሻል። እወዳችኋለሁ። መልካም አዳር ይሁንላችሁ። ባይ